ቴዲን አፍሮን አብረው አስረውታል ነው እያልኩ ያለሁት። ታስሯል ቴዲ። በአሁን ሰዓት ምን ማድረግ አለብን? ዓለም ላይ እኔ በእንግሊዝኛ ቪዲዮ ሰራለሁ። ዛሬ ማድረግ ያለብን ቆይ የኔ ሶሉሽን ልንገርህ። አንደኛ እኔ በእነዚህ ሰዎች በቴዲ ማናጀሮች ላይ በተደረገው ነገር ላይ በእንግሊዝኛ ቪዲዮ ሰራለሁ። ዓለም ላይ ኢንተርናሽናል እንዲወጣ ቴዲን ምን ያህል ትሬት እያደረጉት እንደሆነ በእንግሊዝኛ ቪዲዮ ሰራለሁ። ሌሎቻችሁ አረብኛ የምትችሉ በአረብኛ ተግባባን። ሌላ ቋንቋ የምትችሉ ደች የምትችሉ ሌላ ቋንቋ የምትችሉ በሙሉ በምትኖሩበት ሀገር ቋንቋ ቪዲዮ ስሩ። ቫይራል በተለይ አሜሪካ የሚኖሩ እዚህ የተወልዱ ያደጉ ልጆች በብዛት በእንግሊዝኛ ስሩ። ቲክታክ ላይ ያላችሁ። ስለዚህ ምንድነው የምናደርገው? አሜሪካ ያለን የእንግሊዝኛ ወይም የሌላ ቋንቋ የምትችሉ ወንድምና እህቶቼ በሙሉ እናጥለቅልቀው። ከዛ በኋላ መንግስት የሰው ልጅ ድምፅ አቅም እንዳለው ፓወር እንዳለው ከነሱ በላይ እንደሆነ ማየት መቻል አለበት። ከዛ በኋላ እነዚህ ሰዎችን ይፈታል። እነዚህ ሰዎች ጋር ድርሽ አይልም መንግስት። እነሱን ነካው ማለት መንግስት በተለይ በስልጣኑ እንዴት ስልጣኑን ያመልከዋል። ስለሚያመልከው ስለሚንገጫገጭበት ነገር ይሆናል። ስለዚህ አሜሪካ ያላችሁ ወንድምና እህቶቼ በሙሉ ስፔሻሊ the young generation, I want to make sure you make a video about Teddy Afro because they're threatening him right now. So you make sure you make a video about it. Okay? Be a voice for Ethiopian freedom fighter Teddy Afro. Everybody has to do it. ያንን አድርገን በሙሉ ድምፅ አድርገን ዓለም ላይ እንዲሰማ እናደርጋለን። ቴዲ አፍሮ የገንዘብ ጉዳይ ሳይሆን የህልውና ጉዳይና የማንነት ጉዳይ ላይ ስለሚሰራ በሱ ጉዳይ ላይ ነው የምናደርገው። ቴዲ አፍሮን ያሰሩትን ሰዎች የታሰሩትን በደንብ አድርገን እነሱን ጨምሬ ይሄ ነገር እነዚህ ሰዎች በሁለት ቀን ውስጥ ካልተለቀቁ አፕራምሺው ቫይራል አስወጥቼ ይሄን መንግስት ድምጥማጡን ነው የምናደርገው። አፕራምሺው ቴድሮስ ይባላል። በፎቶ ጎንደር ብትሄዱ በጣም ብዙ መኪና ላይ ፎቶ አለ። ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ጉዟችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደ ዜጋ ይመለከታል። አሁን ሚኒሊክ ይባላል። በታሪክ እንደምታውቁት አፄ ሚኒሊክ ሞተው 7 ዓመት እኮ ህዝቡ አያውቅም። በአዝማሪ ነው የጠፉ ምናምን የሚባል እንጂ ህዝቡ አያውቅም፣ አልተነገረውም። ዛሬ እኛ እንዲህ የምንወዳቸው ንጉሥ 7 ዓመት ሙሉ ሞተው እንዴት ተደበቀ? እንዴት ተደበቀ? 7 ቀን እኮ አይደለም፣ 7 ዓመት በጣም ረጅም ጊዜ ነው። አሁን ካለፈ በኋላ የምናደርገው ዋጋ የለውም። ያን አብረን ቆመን ረድተን ጊዜያቸው ካለፈ በኋላ አለፈ። ተመልሰው ምንም ማድረግ አይችሉም። ታሪክ ነው። ባልቻም ሲጠቀስ ዲነግዴም ሲጠቀስ ገበየው ተጠቅሷል፣ ራስ መኮንን ተጠቅሷል። ወይም ያልጠቅሱ ብዙ ጀግኖች አሉ እዚህ ውስጥ ከፊት ለምሳሌ ባልቻ ይደጋገማሉ። እንደ ባልቻ ያሉ ጀግኖች እንደውም ባልቻ ተለይተው ለብቻቸው እስከ ማይጨው ጦርነት ድረስ የዘለቀ በእድሜ ቸርነትም ደርሰው ብዙ ኩዮቻቸው በህይወት ባልነበሩበት ጊዜ ማይጨው ላይ ተርፈው ደርሰው እንዴት እንደውም ንጉሱ ንቀውኝ ነው ወይኔ ለጦርነት ያልጠሩኝ ብለው ትልቅ ጀግነት ያሳዩ ከአድዋ እስከ ማይጨው የዘለቁ ጀግና በመሆናቸው ደጋግመው ቢጠቀሱ ደስ ይላል። ሁለተኛ በተወላጅነትና በተለያየ ብዙ ማዕረግና ጀግነት ለማግኘት ያለው ሁኔታ ደግሞ ያለፉ ካስተዳደጋቸውም ከተወላጅነት በነፃ በጥረታቸው ትልቅ የሆኑ ሰዎች እንደ ባልቻ እንደ ዲነግዴ ያሉ ሰዎች ደግሞ ገነውበት መታየቱ ለኔ ያስደስተኛል በራሱ። ገበየው ቢሞት ተተካ ባልቻ እንደተባለው ገበየው ቢጠቀስ መልካም፣ ባይጠቀስ ባልቻ ተክቶ ሲገን ለኔ ገበየውም ገነዋል። እስከ ማይጨው የዘለቁ ጀግኖችም ከዛ በኋላ ያሉትን ሌሎችም የኢትዮጵያ አርበኞች ከዛም በፊት የነበሩትን አፄ ቴዎድሮስን ሁሉ የጠቀሰ ነው ለኔ። እንደዚህ አስፍቶ ማየት ለቴዲ ዘፈን ብቻ ሳይሆን አስፍቶ ማየት ለኛ ለኢትዮጵያውያን ወይም ለሰው ልጆች ሁሉ የሚጠቅም ነገር ነው። በቀይ ከረባት የሚያደርጉ ሆድና እድሜያቸው ገፋ ገፋ ያለ ጸጉራቸው ገብሳማ ካፋቸው ቃል ሲያወጡ የሚጠነቀቁ ሰብሰብ ብለው ኑና ብሉ ናይል አክሲዮን ማህበር የተባለ ድርጅትና አቋቁም ኢትዮጵያውያን ብራችሁን ወዲህ በሉ ሲሉ ነበር። ሰጠናቸው ሳይለንሰር እንደተገጠመለት ሽጉጥ። ይኖሩ ይሙቱ ይተኩሱ ይክሸፉ የሚታወቅ ነገር የለም። ብሉ ናይል ሆይ ካላህ ቤት በል ትጠራለህ። ኢትዮጵያ ውስጥ እንግዲህ
ብዙ አክሲዮን ማህበሮች ሲቋቋሙ ተጮሁ ነው። የተጋነነ ማስታወቂያ፣ የተጋነነ ስከሳ የነበረባቸው ናቸው። አንዱ ብሉ ናይል ነው። ይኑር ይሙት ይቀበር ይዳን የሚታወቅ ነገር የለም። ሌላኛው ሀበሻ ሲሚንቶም በእንደዚህ አይነት ነው። ኑና ኢትዮጵያውያን ሆይ ሀገራችንን በሲሚንቶ ሴክተሩ የሆነ ደረጃ እናድርሳት፣ በጋራም በልጽግ፣ በጋራ ሀገራችንን እንገንባ አሉ። ብር ለቀሙ። ስለመኖር ስለመሞታቸው እኛ አይደለንም፣ ባለ አክሲዮኖቹም አያውቁም። አንዲት ቀን ጠርቶ አትርፍ ያለሁ ወይም ከስር ያለሁ ወይን ሞች ያለው ወይን ተቀብር ያለው አላለም። ወሊፍ ትራንስፖርት የትራንስፖርት ሴክተሩን ከፍ እናደርገዋለን፣ ኑ በጋራ እንስራ ስትሉን ነበር። ብር ለቀማችሁ፣ ትሞቱ ትኖሩ ትጥፉ የሚታወቅ ነገር የለም። 1 4 5 መኪኖች ገዝታችሁ ነበር አይተናል። ነገር ግን አንድ ቀን ኢንካም ስቴትመንታችሁን ባላንስ ሽታችሁን አላሳያችሁንም እያሉ ነው ስቶክ ሆልደሮቹ። ስለዚህ ካላችሁ አቤት በሉ። እነዚህ ድርጅቶች ሲቋቋሙ ጮኸው ነበር የተቋቋሙት። ቢዝነስ ሲመራ ጥልቅ ዲሲፕሊን ያስፈልጋል። በዛ ዲሲፕሊን ውስጥ አንዱ ሌብነት ነው። ድርጅት ሳይቋቋም ከርስን ማቋቋም ከተጀመረ ያ ድርጅት መጥፋቱ አይቀርም። ስለዚህ እነዚህ አሁን የጠራኋችሁ 3 ድርጅቶች ብሉ ናይል፣ ሀበሻ ሲሚንቶ፣ ወሊፍ ትራንስፖርት ባለ አክሲዮኖቹ እየጠበቋችሁ ነው። አንድ ነገር በሏቸው፣ እየጠሯችሁ ነው። አብሪ ሞተርስ ዋጓን እንደው ዝም አላችሁ? ጠጥረጭ አለች ባግዳድ። ከባድ ነገር ነው እንደ እየጠየቅናችሁ ያለ ነው። ከ6 ወር በፊት የሶሻል ሚዲያ አካውንታችሁን ለማሳደግ ያስጀመራችሁት የ1 ሚሊዮን ብር ቻሌንጅ አሸንፈሻል ላላችኋት ልጅ ለምንድን ነው ብር የማትከፍሏት? 1 ሚሊዮኑ ብር ላይ 100 ሺህ ብር አንስታችሁ ሰጣችሁ፣ 900 ሺህ ብር ይቀራል። እዛ መሀል ላይ አዶናይንና ማናጀሩን አስገባችሁ። ከዛ በኋላ ደግሞ አራዘማችሁ። እናንተ ሳይድ ያለው ማብራሪያ ያለው ስቶሪ ምንድን ነው? እኛ ነን የተሳሳት ነው፣ ልጅቷ አላሸነፈችም፣ ቻሌንጁን ሰርዛችሁታል፣ አሁንም እንደተራዘመ ነው። ምንድን ነው ያለው ጉዳይ እዚህ ጋር? ምክንያቱም አሁንም ከሲድሮ አፕ ጋር ኮላብ አድርጋችሁ ሌላ ቻሌንጅ አስጀምራችኋል። 900 ሺህ ብሩን ወደዚህ አምጥታችሁት ነው ወደዚህኛው ቻሌንጅ። እንደዛም ከሆነ ግልጹን ለምን አትነግሩንም? ነገራችሁ ላይ ከዚህ በፊት የሰራሁት ቪዲዮ ላይ መታችሁ አዶናይን አትንኪው፣ አዶናይን አታስገቢው እዚህ ውስጥ ምናምን የምትሉ ሰዎች ማለት ነው። አዶናይን እዚህ ጉዳይ ውስጥ ያስገቡት አብሪ ሞተሮች እራሳቸው ናቸው። አብሪ ሞተሮች ናቸው ስለ ቻሌንጁ ከዚህ በኋላ አዶናይ ነው የሚመለከተው፣ አዶናይን አናግሪው ያሏት። ከዛ ኢቨንቹዋሊ የአዶናይ ማናጀር ደግሞ ኖ ከኔ ጋር ነው መነጋገር ያለብሽ ብሎ ከዛ ልጅቷ እስካሁን ድረስ የሚገባትን ነገር አላገኘችም። ሉናብጥ ማለት ነው። ግልጽ መደረግ ያለበት ነገር ግልጽ እስኪሆን ድረስ እዚህ ነገር ውስጥ እጃቸውን ያስገቡ ሰዎች በሙሉ ይጠራሉ። ቻሉት፣ አይዟችሁ ያለ ነው። እዚህ ፔጅ ላይ ሰዋን መርጥ 900 ሺህ ብሩን አለመክፈል እኮ መብታቸው ነው ምናምን ያላችሁ ሰዎች አሉ። አዎ መብታቸው ነው አለመክፈል፣ ግን መናገር አለባቸው፣ ማሳወቅ አለባቸው። ቻሌንጁን ሶሻል ሚዲያቸው ላይ እንዳሳወቁት 900 ሺህ ብሩን እንደማይከፍሉ ወይም ደግሞ ቻሌንጁን ሀሳባቸውን እንደቀየሩ ዋቴቨር ኢትስ ማሳወቅ አለባቸው ሶሻል ሚዲያቸው ላይ። በጣም ብዙ ድርጅቶች ቢዝነስ የሚሰሩበት መንገድ ነው ይሄ። ባይ ዘ ዌይ ቀላል ነገር አይደለም፣ ቀላል ትራንዛክሽን አይደለም። በጣም ብዙ ድርጅቶች ሶሻል ሚዲያ ላይ ያላቸውን ኢንፍሉዌንስ ያላቸውን አቅም እየተጠቀሙ ያሉት በእንደዚህ አይነት ቻሌንጆች ነው። አንድ ድርጅት ሶሻል ሚዲያ ላይ መጥቶ የ1 ሚሊዮን ብር ቻሌንጅ አዘጋጅቻለሁ ተሳተፉ ካለ በኋላ እነዚህ ሁላ ሰዎች ከተሳተፉ በኋላ ለሚያሸንፈው ሰው ቃል የገባውን ገንዘብ ቃል የገባውን ጊፍት ስጦታ whatever it is የማይሰጥ ከሆነ ማወቅ አለብን ሁላችን። ስፔሻሊ ኮንተንት ክሬተሮች ማወቅ አለባቸው። ሶ አብሪ ሞተርስ እየጠበቅናችሁ ነው። ሲድሮ አፖችም እንደዛው ዝም አትበሉ። አብራችሁ እየሰራችሁ ያላችሁት ድርጅት ነው እንደዚህ አይነት ነገር እየሰራ ያለው። አሁን ከነሱ ጋር ቻሌንጅ ጀምራችኋል እናንተም። ሶ የእናንተም ቻሌንጅ እንደዚህ አይነት ውጥንቅጥ ውስጥ እንደማይገባ ምንድን ነው ማረጋገጫው? አዶናይ ምንድን ነው የምታውቀው ነገር ስለዚህ ጉዳይ? ዝም አትበል።